በመካከለኛው ምስራቅ ታላቅ የጦርነት ደውል ተደውሏል። ፕሬዚዳንት ዶናልድ ትራምፕ የዓለም ቁጥር አንድ የሽብር ደጋፊ ያሏት ኢራን የኒውክሌር ባለቤት እንድትሆን እንደማይፈቅዱ በመግለጽ የመጨረሻው ማስጠንቀቂያ ሰጥቷል። እስራኤል በበኩሏ ሊባኖስ እስከ አየር ማረፊያዋ ድረስ ድምጥማጧን ለማጥፋት ዛቻ ሰንዝራለች። በሀገር ውስጥ ደግሞ የአቶ ጌታቸው ረዳ መወገድ ያለበት ይወገድ የሚለው ንግግር እጅግ መነጋገሪያ ሆኗል። ጦርነት ሊነሳ ሳይሆን ዝርዝር መረጃዎችን ይዘናል። ጤና ይስጥልኝ እንደምንቆይታችኋል የኒውስ ፕራይም ቤተሰቦች። በዛሬው ዕለት እነዚህን ሶስት አበይት መረጃዎች በዝርዝር እንመለከታለን። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ቪዲዮን ላይክ ማድረጉን አትዘንጉ። እስከ መጨረሻው አብራችሁን ቆዩ። ዝርዝር መረጃውን አድምጡ። አብረን እንከታተለው። ክቡራን አድማጮች ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በመግለጽ አገሪቱ የኒውክሌር መርሃ ግብሯን ለመግታት እንድትስማማ አስጠነቀቁ። ትራምፕ ለኮንግረስ አባላት ባደረጉት ንግግር የኔ ምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጥ ነው፣ እሱም የዓለም ቁጥር አንድ የሽብር ደጋፊ የኒውክሌር መሳሪያ እንዲኖራት አልፈቅድም ብሏል። 2 ሰዓታት ገደማ በቆየው የስቴት ኦፍ ዘ ዩኒየን ንግግራቸው ላይ እንደገለጹት ኢራን በአሜሪካ ተጨማሪ ጥቃት እንዳይሰነዘርባት በሚል ስምምነት ላይ መድረስ ትፈልጋለች። ሆኖም ግን ኢራን የኒውክሌር መሳሪያ ግንባታን በተመለከተ ምንም ስምምነት እንዳላደረገች አክሏል። አሜሪካ በመካከለኛው ምስራቅ ግዙፍ የጦር መርከቦቿን ማሰማራቷን ተከትሎ ከኢራን ጋር ግጭት ይፈጠራል የሚል ስጋት አንዣቧል። ትራምፕ በዛሬው ንግግራቸው ኢራን ታጣቂዎችን እንደምትደግፍ እንዲሁም ተቋሚዎችን እንደገደለች ገልጿል። በተጨማሪም የኢራን መንግስትና ገዳይ የሆኑት አጋሮች ሽብር፣ ሞትና ጥላቻ ነስተዋል ማለታቸውን ሮይተርስ ዘግቧል። ፕሬዚዳንቱ በንግግራቸው ኢራን ላይ ሊወሰድ ስለሚችል እርምጃ ቢገልጹም ዝርዝር መረጃ ግን ከመስጠት ተቆጥበዋል። በመቀጠል ወደ መካከለኛው ምስራቅ ሌላኛው ስጋት እንለፍ። ሂዝቦላ ማንኛውም መንገድ በአሜሪካና ኢራን ጦርነት ውስጥ የሚሳተፍ ከሆነ እስራኤል የአየር ማረፊያን ጨምሮ የሲቪል መሰረተ ልማቶችን ኢላማ ያደረገ ጥቃት በሊባኖስ ላይ እንደምትፈጽም ማስጠንቀቋን የዜና ወኪሉ ሮይተርስ ዘግቧል። ሮይተርስ ያነጋገራቸው 2 የሊባኖስ ከፍተኛ ባለስልጣናት እስራኤል የማስጠንቀቂያ መልእክቷን ያደረሰችው ቀጥተኛ ባልሆነ መንገድ እንደሆነም ገልጿል። የሊባኖሱ የውጭ ጉዳይ ሚኒስትር የሱፍ ራጂ በበኩላቸው በጄኔቫ ከጋዜጠኞች ጋር በነበራቸው ቆይታ ሂዝቦላ በአሜሪካና ኢራን ውስጥ የሚሳተፍ ከሆነ አገሪቱ ከእስራኤል ጋር አዲስ ግጭት ውስጥ ልትገባ ትችላለች የሚል ስጋታቸውን ገልጿል። ሚኒስትሩ በኢራን የሚደገፈው ሂዝቦላ በምንም አይነት የዋሽንግተንና ቴህራን ውጊያ ውስጥ ተሳትፎ እንዳያደርግም አሳስቧል። የሊባኖስ መንግስት ይህን ያቀረበው አሜሪካ በኢራን ላይ ጥቃት ልትፈጽም ትችላለች የሚል ስጋት ባየለበት በዚህን ጊዜ ነው። ሁለተኛው የአሜሪካ የጦር አውሮፕላን ጫኝ መርከብ ወደ መካከለኛው ምስራቅ እየተቃረበም ሲሆን ኢራንም ከሩሲያ ጋር የምታደርገውን ዓመታዊ ጦርነት ልምምድ ጀምራለች። የሊባኖሱ ሂዝቦላ ከእስራኤል ጋር ለበርካታ ጊዜያት መዋጋቱ የሚታወስ ሲሆን አሁንም ቡድኑ በጉዳዩ ላይ ሊሳተፍ ይችላል የሚል ስጋት ያደረባቸው የሊባኖስ ባለስልጣናት ሂዝቦላ በአገሪቱ ዜጎች ላይ መጥፎ ሁኔታን ሊያመጣ የሚችል ምላሽ እንዳይሰጥ ጥያቄን አቅርበዋል። የውጭ ጉዳይ ሚኒስትሩ በንግግራቸው እስራኤላውያን ቤሩት የሚገኘውን አየር ማረፊያ ልትመታ እንደምትችል የሚያሳዩ ምልክቶች ለሊባኖስ ደርሷል ብሏል። አዲሱ የሂዝቦላ መሪ ናይም ቀሲ በአንጻሩ ቡድኑ በዋሽንግተንና ቴህራን ጉዳይ ገለልተኛ እንዳልሆነ መናገራቸውን ሮይተርስ አመልክቷል። በመጨረሻም ወደ ሀገር ውስጥ ጉዳይ ስንመለስ መወገድ ያለበት ይወገድ የሚለው የአቶ ጌታቸው ረዳ ንግግር መነጋገሪያ ሆኗል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በአዲስ አበባ ከትግራይ የፖለቲካ ሰዎች ጋር በነበራቸው ውይይት ታግለን ጦርነት እንዳይነሳ እናድርግ ብሏል። አቶ ጌታቸው አክለውም ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናድርግ፣ መስራት ያለብንን በሚስጥር እንስራ። አሁን ትግራይ ያለው ኃይል ለማንም የሚያስብና የሚጨነቅ አይደለም። ግጭት ከመነሳቱ በፊት መወገድ ያለበት ኃይል ይወገድ ሲሉም ተናግሯል። አንዴ ግጭት ከተነሳ ግን የፌዴራል መንግስቱን ቆመ ተመልከት ማለት እንደማይቻልም አስረግጠው ገልጸዋል።
ክቡራን አድማጮች የዛሬዎቹ መረጃዎቻችን እነዚህን ይመስሉ ነበረ። የእናንተስ አስተያየት ምንድን ነው? የትራምፕ ማስጠንቀቂያና የሊባኖስ ስጋት የዓለምን ሰላም ምን ያህል ይረብሸው ይሆን? እንዲሁም የአቶ ጌታቸው ረዳ ንግግር ምን አንድምታ ይኖረዋል? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮን ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ከሰዓታት በኋላ ሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።